ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ዶክተር ደብረጽዮን ገብረ ሚካኤል መፈንቅለ መንግስት ፈጸሙ። የቀድሞ ህወሓት ሊቀመንበር የነበሩት ዶክተር ደብረጽዮን ገብረ ሚካኤል በሌተናል ጀነራል ታደሰ ወረደ ጊዜያዊ አስተዳደር ላይ መፈንቅለ መንግስት በማድረግ ዛሬ በይፋ ወደ ፕሬዝዳንት ጽህፈት ቤት መግባታቸው ተገልጿል። ዶክተር ደብረጽዮን ገብረ ሚካኤል የካቢኔ አባላትን እየጠሩ ሲሆን በግልበጣ ስለመጣው አዲስ አስተዳደር ማብራሪያ ለመስጠትና ወቅታዊ ሁኔታዎችን አስመልክቶ ለመወያየት ለጋዜጠኞች ጥሪ አቅርበዋል። ይህ ይፋዊ የኢፌዴሪ ህገ መንግስታዊ ሉዓላዊነት የመጣስ ተግባር አስመልክቶ የትግራይ ክልል ጊዜያዊ አስተዳደር ሆነ የፌዴራል መንግስቱ እስካሁን የሰጡት ምላሽ የለም። ይህ ዜና እየተጠናቀረበት ባለበት ሰዓት በደረሰን መረጃም በዶክተር ደብረጽዮን የሚመራው ካቢኔ የመጀመሪያ ስብሰባ ማካሄዱ ህገወጡ ህወሓት ዘግበዋል። ለአሸባሪና ጽንፈኛ ቡድኖች ሊደርስ የነበረ ህገወጥ የጦር መሳሪያ በቁጥጥር ስር ዋለ። በአማራ ክልል አዊ ብሔረሰብ አስተዳደር ዞን ለአሸባሪና ጽንፈኛ ቡድኖች ሊደርስ የነበረ ህገወጥ የጦር መሳሪያ በቁጥጥር ስር ውሏል። የክልሉ ፖሊስ ከጸጥታና ደህንነት አካላት ጋር በመቀናጀት ባካሄዱት ኦፕሬሽን እና በተደረገው ጠንካራ ክትትል ለአሸባሪና ጽንፈኛ ቡድኖች ሊደርስ የነበረ በርካታ ቁጥር ያለው ህገወጥ ጥይት ከቤንሻንጉል ክልል መተከል ዞን ወደ አማራ ክልል አዊ ብሔረሰብ አስተዳደር ዞን ፈንድቃ ከተማ ሊገባ ሲል በኬላ ላይ በፍተሻ መያዙን የክልሉ ፖሊስ ገልጿል። ተጠርጣሪዎች ህገወጥ ጥይቱን በከሰልና በማንጎ ፍሬ ውስጥ በመደበቅ ለማሳለፍ ሲሞክሩ በቁጥጥር ስር መዋላቸውን ያስታወቀው የክልሉ ፖሊስ በጸጥታና ደህንነት አካላት በተደረገው ፍተሻም 1657 ህገወጥ የክላሽ ጥይት ተይዟል ብለዋል። የክልሉ ፖሊስ ከጸጥታና ደህንነት አካላት ጋር በቅንጅት እየተሰራ ያለው ህግን የማስከበር ተግባር ውጤት እያስመዘገበ መሆኑን ገልጸው ህብረተሰቡ የተለመደ ትብብሩን የበለጠ አጠናክሮ እንዲቀጥልም ጥሪውን አቅርበዋል። በድርድር 15000 ብር መደለያ የተቀበለች የነዳጅ ማደያ ሰራተኛ በቁጥጥር ስር ዋለች። ራህማ ሰይድ ድርጊቱን የፈጸመችው ሚያዝያ 28 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 ልዩ ቦታው ጀሞ አንድ አካባቢ ከሚገኝ የነዳጅ ማደያ ከሌሊቱ 6 ሰዓት ላይ ነው። የሰሌዳ ቁጥር ኮድ 3 A07522 ኢቲ የሆነ የጭነት መኪና አሽከርካሪ ጃፋር ደቻሳ የተባለ ነዳጅ ለመቅዳት በሄደበት አጋጣሚ ግለሰቧ 20,000 ብር መደለያ እንዲሰጣት ትጠይቃለች። አሽከርካሪው ጉዳዩን ለመኪናው ባለቤት በማሳወቅ በድርድር 15,000 ብር በኢትዮጵያ ንግድ ባንክ በግለሰቧ የግል አካውንት ገቢ ያደርጋል። የገንዘብ ዝውውሩ መደረጉን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ዋና መምሪያ በማረጋገጡ ግለሰቧን በቁጥጥር ስር አውሎ ምርመራ መጀመሩን አስታውቋል። በአሁኑ ወቅት ከነዳጅ ጋር በተያያዘ የሚፈጸሙ ህገወጥ ተግባራትን ለመከላከል ጥምር የጸጥታ አካላት አስፈላጊውን ክትትልና ቁጥጥር እያደረጉ መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ተገልጋዩን በማጉላላትና ያልተገባ ጥቅምን ለማግኘት የሚደረጉ ህገወጥ ተግባራትን በጋራ መከላከል እንደሚገባም ፖሊስ ገልጿል። የአዲስ አበባ ፖሊስ ህብረተሰቡ ጥቆማ የመስጠት ልምዱን አጠናክሮ ሊቀጥል የሚገባ በመሆኑ መረጃ ለመስጠትም ሆነ የፖሊስ አገልግሎትን ለማግኘት በነፃ የስልክ መስመሮች 990 991 987 816 እንዲሁም በዜጎች ተሳትፎ መተግበሪያን ሲቲዝን ኢንጌጅመንት አፕሊኬሽን መጠቀም እንደሚቻልም ገልጿል። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት የስልጣን ዘመናቸውን እንደሚያራዝሙና ምርጫ እንደሚዘገይ ጠቆሙ። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቴሼኬዴ በአውሮፓውያኑ 2028 የስልጣን ዘመናቸውን ሲጠናቀቅ ለሶስተኛ ጊዜ ለመሪነት መወዳደር እንደሚያስቡ ተናግረዋል። ይሁን እንጂ የፕሬዝዳንትነት ስልጣኑን የማራዘም ጉዳይ ሊሆን የሚችለው ዜጎችን በህዝበ ውሳኔ በማማከር ብቻ እንደሚሆንም ገልጸዋል። በኮንጎ ህግ መሰረት አንድ ፕሬዝዳንት መወዳደር የሚችለው 2 ጊዜ ብቻ ነው። ቴሼኬዴ ሶስተኛ የስልጣን ዘመን አልጠየቅኩም፣ ነገር ግን እየነገርኳችሁ ነው፣ ህዝቡ ለሶስተኛ የስልጣን ዘመን ከፈለገኝ ይቀበላለሁ ሲሉ በሰጡት ጋዜጣዊ መግለጫ ተናግረዋል። በተጨማሪም በምስራቃዊው የሀገሪቱ ክፍል ባለው ግጭት ምክንያት ምርጫ በታቀደው ጊዜ ሊካሄድ እንደማይችልም ፕሬዝዳንቱ ጠቁመዋል። ከሀገሪቱ መንግስት ጋር የሚዋጉት የኤም23 ታጣቂዎች ባለፈው ዓመት ቁልፍ ከተማ የሆኑትን ጎማና ቡካቭን ጨምሮ በሰሜናዊና ደቡብ ኪቩ የሚገኙ ክልሎችን ግዛቶች ተቆጣጥረው ነበር። እንደ ፕሬዝዳንቱ ገለጻ ሁለቱን ክልሎች የማያካትት ድምጽ የመስጠት ሂደት ሊዘጋጅ ይችላል። የምርጫው ጊዜ ሰሌዳ ግን የሚወሰነው ግጭቱ በምን ያህል ፍጥነት ይፈታል በሚል ላይ እንደሚሆንም አክለዋል። እንደ አውሮፓውያን አቆጣጠር በ2023 ወደ ስልጣን የመጡት ቴሼኬዴ እንደ እድል ሆኖ ይሄንን ጦርነት መቋጨት የማንችል ከሆነ በ2028 ምርጫ
ማካሄድ አንችልም ብለዋል። በቤተ መንግስት በተካሄደው ለ3 ሰዓታት የቆየ ዝግጅት ላይ ከ200 በላይ ጋዜጠኞችና ደጋፊዎቻቸው ተገኝተዋል። ፕሬዝዳንቱ በንግግራቸው ስልጣን ከመልቀቃቸው በፊት ቅድሚያ ሰጥተው የሚያከናውኑት ተግባር በዲፕሎማሲያዊ መንገድ ሰላምን መመለስ እንደሆነ ተናግረዋል። አክለውም ግን የሰላም ሂደቱን እያደናቀፈች ነው ያሏትን ሩዋንዳን ወቅሰዋል። ሩዋንዳ በዲሞክራቲክ ኮንጎ የማዕድን ሀብት ትርፍ እያጋበሰች እንዲሁም ባለፈው ታህሳስ ላይ የተፈረመው ስምምነት ትግበራን እያጓተተች ነው ሲሉ ፕሬዝዳንቱ ከሰዋል። ቲሺኬዴ አሜሪካ ታጣቂ ቡድኖችን ይደግፋል በሚል በቀድሞው ፕሬዝዳንት ጆሴፍ ካቢላ ላይ ስለጣለችው ማዕቀብም አንስተዋል። ሁኔታውን እጅግ የተበላሸ ሲሉ የገለጹት ፕሬዝዳንቱ በአንድ ወቅት የዲሞክራሲያዊ ለውጥ ቀያሾች ተብለው የተወደሱ ሰዎች መቃብር ቆፋሪዎች ሆነዋል ብለዋል። ፕሬዝዳንቱ ለተጨማሪ ጊዜ ስልጣን ላይ ስለመቆየት የተናገሩት ተቃዋሚዎችና ሌሎች በቡድኖች ከ2 ጊዜ በላይ በመሪነት ለመቀጠል እያሰቡ ነው የሚል ክስ በቅርቡ ካሰሙ በኋላ ነው። ባለፈው መጋቢት ላይ ህዝበ ውሳኔ እንዲዘጋጅ የሚያደርግ ረቂቅ ህግ ለፓርላማ አቀርበዋል። ደጋፊዎች የህዝበ ውሳኔ ረቂቅ ህጉ ዲሞክራሲ እንደሚያጠናክር እርምጃ አድርገው ያቀርቡታል። ተቃዋሚዎች ግን የፕሬዝዳንት የስልጣን ዘመን ላይ የተቀመጠውን ገደብ ለማሻሻል የተደረገ የተሰላ እርምጃ ሲሉ ተችተውታል ሲል የዘገበው ቢቢሲ ነው። የኢራን የውጭ ጉዳይ ሚኒስቴር አሜሪካ ጦርነቱን ለማቆም ያቀረበችውን አዲስ የሰላም የውሳኔ ሐሳብ እየገመገመ መሆኑን አስታወቀ። የኢራን ባለስልጣናት እንደገለጹት ኢራን በጉዳዩ ላይ የደረሰችበትን የመጨረሻ ውሳኔ ከማሳወቋ በፊት ጉዳዩ በጥልቀት እያታየ ሲሆን ለዘላቂ ሰላም ሲባል ሁለቱ ወገኖች ወደ ውይይት መመለሳቸውን በበጎ ተመልክተውታል። ይህ የኢራን ምላሽ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የቀረበላትን ስምምነት የማትቀበል ከሆነ ከፍተኛ የአየር ድብደባ እንደሚጠብቃት በዛቱ ማግስት ነው። በአሁኑ ወቅት በፓኪስታን አደራዳሪነት የሚካሄደው ይህ የዲፕሎማሲ ጥረት በሆርሙዝ የባህር ሰርጥ በኩል ያለውን የንግድ እንቅስቃሴ ዳግም ለማስጀመር በሁለቱ ሀገራት መካከል ያለውን ግጭት በዘላቂነት ለመፍታት ያለመ እንደሆነም ተነግረዋል። ከዚህ ጋር በተያያዘ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ጦርነቱን ለማቆም ከአሜሪካ በቀረበው ባለ 14 ነጥብ የሰላም የውሳኔ ሐሳብ ላይ ይፋዊ ምላሽ ለመስጠት በዝግጅት ላይ መሆኗን ገልጸዋል። ሚኒስትሩ በፓኪስታን ባለስልጣናት ጋር በስልክ ባደረጉት ውይይት ቴህራን አሁንም ቢሆን ለችግሮች እልባት ለመስጠት ውይይትና ዲፕሎማሲ ዋነኛ አማራጮች እንደሆኑ እንደምታምን አስታውቀዋል። ዋሽንግተን ጦርነቱን ለመቋጨት ያስችላታል የተባለው ባለ 14 ነጥብ የሰላም እቅድ ለቴህራን ማቅረቧ ይታወሳል። ኢራን ለቀረበላት ለባለ 14 ነጥብ ሰነድ የምትሰጠው ምላሽ በቀጣዩ የቀጠናው የሰላም ሁኔታ ላይ ወሳኝ ሚና ይኖረዋል ተብሎ ታምኖበታል ሲል የዘገበው አልጀዚራ ነው። የቀድሞ የቻይና መከላከያ ሚኒስትሮች የሞት ፍርድ ተፈረደባቸው። በቅርቡ የወጡ ዘገባዎች እንደሚያመለክቱት የቀድሞው የቻይና መከላከያ ሚኒስትሮች ዌይ ፌንግሄና ሊ ሻንግፉ በከባድ የሙስና ወንጀል ተከሰው የ2 ዓመት የገደብ ጊዜ ያለው የሞት ፍርድ ተፈርዶባቸዋል። ሁለቱ ከፍተኛ ወታደራዊ መሪዎች እንደ አውሮፓውያን አቆጣጠር በ2024 ከቻይና ኮሚኒስት ፓርቲ የተባረሩ ሲሆን ይህም የሆነው በከፍተኛ የስነ ምግባር ጥሰትና በመንግስት ላይ እምነት በማጉደል በሚል የቀረበባቸው ክስ ተከትሎ ነው። ይህ ውሳኔ በፕሬዝዳንት ሺ ጂንፒንግ የሚመራውና በቻይና የጦር ኃይል ውስጥ ስር የሰደደውን የሙስና አሰራርን ለማጽዳት የታለመው ጥብቅ ዘመቻ አካል እንደሆነ ይታመናል። በቻይና የህግ ስርዓት የ2 ዓመት ገደብ ጊዜ ያለው የሞት ፍርድ ማለት ተከሳሹ ለ2 ዓመታት ያህል በታሰረበት ወቅት ምንም አይነት ተጨማሪ ወንጀል ካልፈጸመ ቅጣቱ በራሱ ወደ እድሜ ልክ ስርዓት ይቀየራል ማለት ነው። አብዛኛውን ጊዜ እንዲህ አይነት የፍርድ ሂደት ከፍተኛ ባለስልጣናትን ለማስጠንቀቅና የፓርቲው ጥብቅ መመሪያዎች ለማስከበር የሚወሰድ እርምጃ እንደሆነም ተገልጿል። ዌይ ፌንግሄና ሊ ሻንግፉ በቢሊዮን የሚቆጠር ዶላር የሚገመት የጦር መሳሪያ ግዥና የግንባታ ፕሮጀክት ላይ ከጥቅም ግጭት ጋር የተያዙ ወንጀሎችን ፈጽመዋል በሚል ነው ጥፋተኛ የተባሉት። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ